እግዚአብሔር የተመሰገነ ይሁን። ባለፈው ሳምንት ፊልጵስዩስን አይተን ነበር። በፊልጵስዩስ ቤተክርስቲያን ጳውሎስ በብዙ መከራ ውስጥ ሆኖ እጅግ ደስታ እየተሰማው የጻፈው በተለይ ገላትያን ካጠናን በኋላ በቁጣ እና በጣም በቁጭት የጻፈው መልእክት ስለነበረ ጳውሎስ አንዱ ስሜቱን የሚቆጣጠር ግን የሚያሳይ ሰው ነበር። ያው ብዙ ጊዜ ከስሜት አንጻር የምንቸገረው ወይ አናሳይም፣ በጣም እንቆጣጠረዋለን፣ ግን ያው ምን ይጠቅማል ካልተጠቀምንበት። አንዳንዴ ደግሞ ወይ ደግሞ በጣም እናሳይና እንቆጣጠረውም እና ያው እንደ ሁሉ ነገር ስሜትም ላይ መሀሉ ነው የሚጠፋን አይደል? ጳውሎስ መቆጣት ባለበት ሰዓት ይቆጣል። ኤፌሶን ላይ እንደሚናገረው ተቆጡ፣ ግን በቁጣችሁ ላይ ፀሐይ አይጥለቅ፣ ከልኩ አትለፉ። ለምንድን ነው ይላል? ለዲያብሎስ እድል ፋንታ አትስጡት የሚል እና ጳውሎስ በገላትያ ሰዎች ላይ ያስቆጣው ነገር ፐርሰናል ጉዳይ አይደለም። ክርስቶስን የሚሸፍን የሚተካና የሚበልጥ ነገር ኢንተርቴን እያደረጉ ስላለ እንዴ ክርስቶስ ፊታቸው የተሰቀለ ያህል እስኪመስል አልነበረም እንዴ? የተቀበላችሁትን ሁሉ የተቀበላችሁት በክርስቶስ ብቻ አልነበረም እንዴ ብሎ ነው። እና እንደገና ደግሞ ክርስቶስ በእናንተ ውስጥ እስኪሳል ምጥ ይዞኛል ይላል እና ያ በጣም የሚገርም መልእክት ነው። የመጀመሪያውም የጳውሎስ መልእክት ነው ይባላል። ትላንት ባለፈው ሳምንት ያየነው ግን ፊልጵስዩስ ላይ ደግሞ ጳውሎስ በጣም ቺራፕ ያደርጋል። በጣም ደስተኛ ነው። ችግር ስለሌለበት አይደለም። ምናልባት ገላትያን ሲጽፍ ለስ ችግር ሊኖረው ይችላል። ግን የፊልጵስዩስ ሰዎች ብዙ የሚያስደስት ኳሊቲ ያላቸው ሰዎች ናቸው። ችግር የሌላቸው አይደሉም። ህብረት ላይ ትንሽ ችግር ነበር። አንጋፋ የሆኑ በተለይ ሁለት ሴቶች የነበራቸው ጠብ ኮንሰርን አድርጎት ነበር። የክርስቶስን ትህትና እያሳየ አንድነትን በትህትና ጠብቁ የሚለውን ሀሳብ በመስጠት ግን አንደኛ ናቸው። እየለመኑ የሚሰጡ ከድህነታቸው የሚሰጡ አይደል? የድህነታቸው ጥልቀት የባለጠግነታቸውን ብዛት ያበዛላቸው በጣም አስገራሚ ሰዎች ነበሩ። ጳውሎስን ራሱ ገና ከፊልጵስዩስ ወጥቶ ዛሬ የምናየው ተሰሎንቄ ቤተክርስቲያን ሲደርስ እርዳታው ቀድሟል። ምን ማለት ነው? በጣም ይረዱት ነበር። ግን ለእኔ ብቻ አይደለም አለ። በይሁዳ በኢየሩሳሌም ያሉትንም ድሆች ለመርዳት ምን ያደርጉ ነበር? ይለምኑ ነበር በዚህ አገልግሎት ለመሳተፍ ይላል። እና እነዚህ በጣም ደስ የሚሉ ሰዎች ናቸው። እና ለእኔ ጥቅም ስለሆነ አይደለም ይላቸዋል። ዋናው ነገር ለእግዚአብሔር መዓዛ ሆኖ ይወጣል። እግዚአብሔር ሰጪ አምላክ ስለሆነ የሚሰጡ ሰዎች ሲያይ ደስ ይለዋል። መስጠት መስዋዕት ነው አይደል? ዳዊት በጣም የገባው ሰው ስለሆነ ለአምላኬ ያለ ዋጋ መስዋዕት አላቀርብም ማለት ከፍዬ ነው የሚል ሀሳብ አለው። ዳዊትም በጣም የታወቀ ሰጪ ሰው ነበር። እና እነዚህ ሰዎች ግን ያበረታታቸዋል። ከሁሉ የተበለጠውን እውቀት ለማግኘት ወደፊት እንዲዘረጉ የራሱን ምሳሌ አድርጎ ይነግራቸዋል። እና ያው ጥሩ መልእክት ነው። ይቺ ቤተ ክርስቲያን በጥቂት በጸሎት በተሰበሰቡ ሴቶች እንደተጀመረ ወንዝ ዳር በሚጸልዩ በፊልጵስዩስ ውስጥ ምኩራብ አልነበረም። ጳውሎስ ሁል ጊዜ እንደ ልማዱ ወደ ምኩራብ ሄዶ ከአይሁዳውያን ይጀምራል። ኦልሬዲ ስለ እግዚአብሔር ትንሽ በሚያውቁት ሰዎች አሟሙቆ፣ ያው እነሱም አይሟሟቁም፣ መከራ ያበዙበታል። እሱም አርመውም ከነሱ ነው የሚጀምረው። እና ዛሬ የምናያት ቤተ ክርስቲያን በሐዋርያት ስራ ላይ ከፊልጵስዩስ ቀጥሎ የተመሰረተች ቤተ ክርስቲያን ናት። እንግዲህ ፐርስፔክቲቫችንን ሉዝ እንዳናረግ እነዚህን አብያተ ክርስቲያናት እንደ ፕላትፎርም ወይም እንደ ምሳሌ የምናጠናበት ምክንያት ተሐድሶ ኮንቲኒየስ ነው። አንድ ቤተ ክርስቲያን ከተመሰረተች በኋላ ጳውሎስ የጎደላቸውን በመሙላት ያላቸውን በማጠናከር አዲስነታቸውን ሳይለቁ እንዲገሰግሱ ነው የሚያበረታታቸው። ጳውሎስ እስኪሞት ድረስ የራሱን ሕይወት በእድሳት ያቆየ ሰው ነው። ለምሳሌ በቅርቡ ሞታለሁ ብሎ መጽሐፎቼን አምጣልኝ በጣም ያስፈልጉኛል ይላል አይደል? በቅርቡ ሞታለሁ ምግብ አቁሜያለሁ አንልም አይደል? ታውቃላችሁ። እየበላው ብሞትም ልሙት ነው አይደል? እሱ ምን አይነት ሰው ነው? እያነበብኩ ብሞትም ችግር የለውም ማለት መጽሐፎቹ። ስለዚህ ጳውሎስ ሁል ጊዜ አዲስ ሕይወት ያለው ሰው ነው፣ ጉጉት ያለው ሰው ነው አይደለ? ገና እንዳልያዝኩ ቆጥራለሁ ምንም የለኝም ይላል።
እኛ በሱ ቋንቋ እዳ ውስጥ ነን ማለት ነው ያለብን ማለት ነው። እሱ ምንም ከሌለው ያው ታውቃላችሁ። ስለዚህ እኛ ስለ ተሐድሶ ስናወራ አንድ ሰሞን መጥቶ ብሎ ስለሚሄድ ሪቫይቫል ሳይሆን ኮንቲኒዋሊ ስለሚታደስ ህይወት አይደለ? ቤተ ክርስቲያን አሁን ሁለት አይነት ተሐድሶ ያስፈልጋታል። አንደኛው አንድ ጊዜ የሚያድሰው ይሄ መጥቶ ብዙ ኮተት የሚያስወግደው አውሎ ንፋሳዊ ተሐድሶ ያስፈልጋል። እሱ ከመጣ ስለቆየ ብዙ ነገሮችን የሚገለባብጠው ንፋስ፣ ብዙ ነገሮችን አልባሌ ነገሮችን የሚያቃጥለው እሳት መምጣት አለበት። የሐዋርያት ሥራ ሁለት አይነቱ ያስፈልጋል ለቤተ ክርስቲያን በየፔሪዱ መምጣት አለበት። እሱ እግዚአብሔር ቢያንስ በትውልድ አንዴ እድሳት ያስፈልጋል። እያንዳንዱ ትውልድ አንድ የእግዚአብሔር ሰው እንዳለ ለራሱ እግዚአብሔርን ዲስከቨር ማድረግ አለበት። ባለፈው ትውልድ ወይም ባለፈው ሪቫይቫል አይኖርም። የኛ ሪቫይቫል ትንሽ ስለከረመ አሁን የዛ ጭላጭ ላይ ስላለን እግዚአብሔር ሊጎበኘን ይገባል አይደል? ይሄ በጣም አስፈላጊ ነው። ግን ጎብኝቶ የሚጠፋ ጉብኝት ሳይሆን ጎብኝቶ የሚጎበኝ አይደል? እየባረኩ ምን አረጋለሁ አለው አብርሃምን። እባርካለሁ ማለት በደንብ እባርካለሁ፣ ግን ኮንቲኒየስሊ ደግሞ ምን አረጋለሁ? እባርካለሁ። በሕክምና ሎዲንግ ዶዝ የምንለው አለ። መጀመሪያ የሚሰጠው ከፍ ያለው መድኃኒት አለ። አብዛኛውንም የሚጠራርገው እሱ ነው። ግን ደግሞ የሚቀሩ አሉ። ከተዋቸዋቸው እንደገና ተመልሰው በሽታውን እሱ ደግሞ ሜንቴናንስ ዶዝ ይባላል አይደል? አነስ ይላል፣ ግን ረዘም ያለ ጊዜ የሚሰጥ ማለት ነው። ተሐድሶም ሎዲንግ ተሐድሶ ያስፈልጋል። ይሄ ያለ አይደለ የከረመውን ነገር የሚያስወግደው ማለት ነው። ያ እግዚአብሔር በመጽሐፍ ቅዱስም ብዙ ጊዜ እንዳየ ነው ከዘፍጥረት ጀምሮ ፔሪዮዲካሊ እግዚአብሔር በጣም ድራማቲክ በሆነ መንገድ ይመጣና ያድሳል። በየመሃሉ ደግሞ ትንንሽ ተሐድሶች ሀፕን ያደርጋሉ። አንዳንዶች ደግሞ ሁሌ አዲስ ሆነው የሚኖሩ ሰዎች አሉ። ለምን? ከእግዚአብሔር ማለዳ ማለዳ ምሕረቱንና እድሳቱን ስለሚቀበሉ። ስለዚህ ነው ሐዋርያት ሥራ ላይ የምናያቸውን ቤተ ክርስቲያን እነ ጳውሎስ አቋቁመው አልተዋቸውም። ደብዳቤዎቹን ስንመለከት እነዚህ ሁሉ አብያተ ክርስቲያናት ጥሩም ነገር አላቸው፣ ደካማም ነገር አላቸው። መጨረሻ ላይ ጌታ ራሱ የጻፈው የመጨረሻው ደብዳቤ በመጽሐፍ ቅዱሳችን ለሰው ሳይሆን ለማን ነው? ለሰባት አብያተ ክርስቲያናት ነው። የዮሐንስ ራእይ ለአብያተ ክርስቲያናት ነው የተጻፈው። ጌታ ሳምፕል አድርጎ ሰባት ወስዶ ለነዛ የጻፈው ደብዳቤ ነው። የጌታ የራሱ ደብዳቤ ነው። እኔ እያለ ነው የሚያወራው። ያሉበትን ሁኔታ አድሬስ ካደረገ በኋላ ግን ትልቁን ፒክቸር ማየት እንዲችሉ የዮሐንስ ራእይ ከምዕራፍ 4 ጀምሮ እስከ ምዕራፍ 22 ያጠቃላይ የዓለምን ፍጻሜ ሁሉ ለእነዚህ አብያተ ክርስቲያናት ሼር ያደርጋል። በጣም ትንንሽ አብያተ ክርስቲያናት ናቸው፣ ሎካል ቸርቾች ናቸው። ጌታ ሁል ጊዜም ዲል የሚያደርገው ከዲኖሚኔሽን ጋር አይደል? ክርስቲያኖች ከሚባሉ ማህበረሰብ ጋር ሳይሆን ሁሌም አድሬስ የሚያደርገው ከማጋ ነው? ከሎካል ቸርች ጋር ነው። እያንዳንዱ ሎካል ቸርቾች ናቸው። እነዛ ሰባት አብያተ ክርስቲያናት አጥቢያዎች ናቸው። ለምን? ሁለትም ሶስትም ሆናችሁ በስሜ ስትሰበሰቡ ከእናንተ ጋር ሆናለሁ። ስለዚህ ሎካል ቸርች የጌታ ፋንክሽናል ዩኒት ነች። ቸርች ዩኒቨርሳል የምንለውን እኛ አናያትም። ጌታ ግን ያውቃል። ለእርሱ የሆኑትን ምን ያደርጋል? ያውቃል። እዚህም አሉት፣ ኦርቶዶክስ ቤተክርስቲያንም አሉት፣ ካቶሊክ ቤተክርስቲያንም አሉት፣ መካነ ኢየሱስም አሉት። እነሱን ያውቃቸዋል። ግን አዘ ኮንግሪጌሽን ግን ዲል የሚያደርገው ከሎካል ቸርች ጋር። ቤተክርስቲያን የምትፈርሰውም በሎካል ቸርች ደረጃ ነው እንጂ በሌላ ሌቭል አይደለም። ስለዚህ አንድ ሰው ብቻውን ሎካል ቸርች ሊሆን አይችልም። አንድ ሰው ለቤተ ክርስቲያን እንደ ስጦታ ይሰጣል እንጂ ቤተ ክርስቲያን እንደ ስጦታ ለአንድ ሰው በሏ አትሰጥም። ለምን? ባለቤቷ ያንን ፕሮሚስ አላረገም። ስለዚህ ምንም አይነት ሰዎች ብንሆን እኛ እንሰጣለን እንጂ ለእኛ የሚሰጠን ነገር እንደ ቤተ ክርስቲያን በቀችን ቸርች ውሰዳት ብሎ የሚባል ነገር የለም። ስለዚህ በዚህ በጣም የሚገርማቸው ነገር ጳውሎስም የጻፈላቸውን የጳውሎስን ደብዳቤዎች በደንብ ስታጠኑት ለሰባት ቤተ ክርስቲያኖች ነው የጻፈው። ሮሜ፣ ቆሮንቶስ፣
ገላትያ፣ ቀጥሎ ኤፌሶን፣ ከዛ ፊልጵስዩስ፣ ከዛ ተሰሎንቄ 1 እና 2 ያው አንድ ቤተ ክርስቲያን ነው። ከዛ ከተሰሎንቄ ቀጥሎ ምንድን ነው? ቆላሴስ ስንተኛ? 7ኛ አይደለ? ስለዚህ እነዚህን ነው የጻፈው። ሌሎቹ ሰዎች ናቸው፣ ቤተ ክርስቲያን አይደሉም። ስለዚህ ቆሮንቶስ አለ ከሮሜ ቀጥሎ። ስለዚህ እዛም 2 ደብዳቤ አለን እና የ7 ቁጥር የእግዚአብሔር ቁጥር ነው። እንግዲህ ጳውሎስ የጻፈውን 7 ደብዳቤ እግዚአብሔር መርጦ እነዚህ አብያተ ክርስቲያናት ላይ ያለውን ነገር ለሁላችንም ሞዴል ስለሚሆኑ ኤፌሶን ላይ የምንማረውን ገላትያ ላይ አንማርም አይደል? ተሰሎንቄ ላይ ያለው ፊልጵስዩስ ላይ የለም። ስለዚህ እነዚህን አብያተ ክርስቲያናት በምናጠናበት ጊዜ አንዳንድ ጊዜ እኛ ውስጥ ያለውን ጉለት ያሳዩናል ከነ እርምቱ፣ አንዳንድ ጊዜ ጥንካሬያችን ላይ ያበረታቱናል። አሁን ዛሬ ተሰሎንቄን ስንመለከት የተሰሎንቄ ቤተ ክርስቲያን በብዙ መንገድ ከፊልጵስዩስ ቤተ ክርስቲያንም ከሌሎቹም ትለያለች። ምዕራፍ 17 ተሰሎንቄን አነበባችሁ እንዴ? ረስቶታል ብላችሁ ፈገግ ስትሉ ስላየዋችሁ ነው። እስኪ ያነበባችሁ ሰዎች እጃችሁን አሳዩ። ጨምሯል ቁጥሩ። ኦኬ፣ በሌሎች ንባብ ለመተዳደር የመጣችሁ እስቲ አንብቡት። ብታነቡት ጥሩ አጋጣሚ ነው። ሁሉም አይነት እድል አይገኝም። ለምሳሌ ሙሉ መጽሐፍ ቅዱስ አንብበናል በሆነ ፔሪድ፣ ግን በየጊዜው አንብቦ አንባልም። እቺ ጥሩ አጋጣሚ ነች። ምንድነው እሱ? ማንበብ እንችላለን፣ ግን መንፈሱ ባለበት ሰዓት ያ እንትኑ ስፒሪቱ ባለበት ሰዓት ካች የምናደርገው ማክሲማይዝ ስናደርግ። ስለዚህ ዛሬ ተሰሎንቄን አንብበን በሚቀጥለው ሳምንት 1ኛና 2ኛ ቆሮንቶስን፣ ምክንያቱም ቀጥሎ የምትመጣው ስለሆነች እሱም ብናነብ ጥሩ ነው። ስለዚህ ምዕራፍ 17 ላይ ስንመለከት እነ ጳውሎስ በኢንፊጶል እና በአጶሎኒያ ካለፉ በኋላ ወደ ተሰሎንቄ መጡ ይላል። እነ ጳውሎስ ገና ተደብድበው ቁስላቸው አልረገበም አይደል? ተሰናብተው ሲመጡ ስቲል በዛ የደረሰባቸው መከራ አልጠገገም እና የሚመስለው ከፊልጵስዩስ ወጥተው ትንሽዬ ቁስላቸው እስኪያገግም የሆነ ከተማ ሄደው ለሆነ ሳምንት ሊቆዩ ነው ስትሉ ወዲያውኑ እንደ ልማዱ የሚል ቃል አለ። ጳውሎስ እንደ ልማዱ ምን አረገ? ጳውሎስ እንደ ልማዱ ወደ እነርሱ ገባ። በዚያ የአይሁድ ምኩራብ ነበረ ስለሚል ነው ከላይ 3 ሰንበትም ያህል ከእነርሱ ጋር ከመጽሐፍት እየጠቀሰ ይነጋገር ነበር። ሲተረጉምም ክርስቶስ መከራ እንዲቀበልና ከሙታን እንዲነሳ ይገባው ዘንድ እያስረዳ እኔ የምሰብክላችሁ ኢየሱስ እርሱ ክርስቶስ ነው ይል ነበር። ከእነርሱም አንዳንዶቹ ተረድተው ከሚያመልኩም ከግሪክ ሰዎችም ብዙ ከነበሩትም ሴቶች ጥቂት ያይደሉ ከከበሩትም ሴቶች ጥቂት ያይደሉ ከጳውሎስና ከሲላስ ጋር ምን አረጉ ይላል? ተባበሩ። በፊት በገላትያ ሲሰብኩ እንደነበረው ከዛ በፊት አይሁዶች ቀንተው ከስራ ፈቶች ክፉ ሰዎችን አመጡ። ሕዝብን ሰብስበው ከተማውን አወኩ። ያረፉበት ቤት ኢያሶን ቤት ቀረቡ። ባላገኟቸው ጊዜ ያው ኢያሶንና ከወንድሞች አንዳንዶችን ወደ ከተማ አለቆች ጎትተው ዓለምን ያወኩ እነዚህ ወደዚህ ደግሞ መጥተዋል፣ ኢያሶንን ተቀብሏቸዋል፣ ኢየሱስ የሚሉት ሌላ ንጉሥ አለ እያሉ የቄሳርን ትእዛዝ ይቃወማሉ ብለው ጮሁ። ይህን ነገር ሲሰሙ ሕዝቡና የከተማው አለቆች ታወኩ ይላል። ወዲያው ወንድሞች ጳውሎስንና ሲላስን በሌሊት ወደ ቤሪያ ሰደዷቸው። በደረሱም ጊዜ ወደ አይሁድ ምኩራብ ገቡ። አሁንም ስብከታቸውን ቀጠሉ። ምን የሚባል ከተማ? ቤሪያ። በጣም ቅርብ ከተሞች ናቸው። ተሰሎንቄም ቢሆን ከፊልጵስዩስ ሩቅ አይደለም፣ ወደ 50 ኪሎ ሜትር ነው። በእግራቸው ነው የሚሄዱት። ተሰሎንቄ በጣም ትልቅ ከተማ ናት በግሪክ። አሁንም ቢሆን 2ኛ ትልቅ ከተማ ነው ግሪክ ውስጥ። በዛን ጊዜም ትልቅ ከተማ፣ ዋና ከተማ ያህል የመቄዶንያ ትልቅ ከተማ ናት። ብዙ ሰው ነው የሚኖርበት። በካልቸር በጣም የበለጸገ ነው እና እዚህ ከተማ ውስጥ ዓለማዊነት በጣም የነገሰበት ነው። በተለይ ዝሙት በጣም የሰፈነበት ከተማ ነው። ጳውሎስ ይህንን ነገር እዚህ መልእክት ላይ የሚያነሳው በምክንያት ነው። ፍቺ በጣም ያለ ነው። ሰዎች ከአንድ በላይ ከሆኑ ሰዎች ጋራ በዚህ በሴክሹዋል ኢሞራሊቲ ከፍ ያለ ነው። እንደውም ጳውሎስ እዚህ ላይ አይታችሁ ከሆነ መልእክቱ ላይ እግዚአብሔር በዚህ ጉዳይ ይበቀላል የሚል ሀሳብ ይናገራል።
እያንዳንዱ ሰው የራሱን ሰውነት የራሱን ዕቃ የሚለው የራሱን ማንነት ሰውነት በንጽህና እንዲጠብቅ እግዚአብሔር ያዛል። ስለዚህ ከአስቸጋሪ ከተማ ነው በአንድ በኩል። ነገር ግን ከሁሉም በላይ የሚገርመው ጳውሎስ እዚህ ከተማ 3 ሳምንት ነው የቆየው። በ3 ሳምንት ነው ይችን ቸርች የተከላት። ቬሪ ኢንትረስቲንግ ነገር ነው። መልእክቱን ስትመለከቱ ሄዳችሁ ተሰሎንቄ ላይ ነግሬያችኋለሁ የሚላቸው ነገሮች በጣም ጥልቅ የሆኑ መንፈሳዊ እውነቶች ናቸው። ስለ ክርስቶስ መምጣት፣ ስለ አመፅም፣ ስለሚመጣው ሐሰተኛው ክርስቶስ፣ እነዚህ ነገሮች እኮ ነግሬያችኋለሁ ለምን ረሳችሁ እያለ ይናገራል። ስለዚህ ይሄ ስደት በተነሳባቸው ጊዜ እዚህ ጋር እንደምትመለከቱት ወደ ቤሪያ ይመጣል። ቤሪያ ያሉ ሰዎች ከተሰሎንቄ ሰዎች ይለያሉ። መጽሐፉ ምን ይላቸዋል? ልበ ሰፊ ነበሩ። ምን ማለት ነው ልበ ሰፊ ማለት? እነዚህ ሰዎች የሚናገሩት ነገር እንደዚህ ይሆን ብለው ዝም ብለው ተቀበሉም አይልም፣ ዝም ብለው ተቃወሙም አይልም። መጽሐፍትን ዕለት ዕለት እየመረመሩ አይደል? ከዛ በኋላ ነው የተቀበሉት። ግን አንፎርቹኔትሊ የተሰሎንቄ አይሁዶች ደግሞ መጥተው እዚህም በጠበጡ። አሁንም ጳውሎስ በሄደበት ቦታ እንደዚህ አይነት አቧራ ይነሳል። ለምን? በተለይ መልእክቱ ላይ ትዝ ይላችሁ ከሆነ አንደኛ ተሰሎንቄ ላይ ብዙ ጊዜ ልንመለስና ልንመጣ ፈልገን ነበረ ይላል። ማና ዘገየን ነው የሚለው። ትዝ ይላችኋል? አንደኛ ተሰሎንቄ ላይ አውጡና ምዕራፍ 2 ከቁጥር 17 ጀምሮ እኛ ግን ወንድሞች ሆይ በልቤ አይደለ ፊት ለፊት ለጥቂት ጊዜ አተናችሁ በብዙ ናፍቆት ፊታችሁን ለማየት እጅግ ሞከርን። ወደ እናንተ ልንመጣ ወደን ነበረና እኔ ጳውሎስም 1 2 ጊዜ ይልና ምን ይላል? ሰይጣን ግን አዘገየን ይላል። ቁጥር 5 ላይ የሚቀጥለው ምዕራፍ 3 ላይ ምን ይላል? ቁጥር 5 ላይ ስለዚህ ደግሞ ወደፊት እታገዝ ዘንድ ባልተቻለን ጊዜ ፈታኝ ምናልባት ፈትኗቸዋል፣ ድካማችንም ከንቱ ሆኗል ብዬ እምነታችሁን ለማወቅ ላኩ። ፈታኝ የሚለው ማንን ነው? ሰይጣን ነው። ምናልባት እኛን በዚህ በኩል ሲያዘገይ እናንተም በዛ በኩል እየፈተናችሁ ሊሆን ይችላል ብለን ይላል። የፊልጵስዩስ ቤተክርስቲያን ላይ የእግዚአብሔር መንፈስ ወደ ገላታ እንዲሄድ አልፈቀደላቸውም ይላል አይደል? የክርስቶስ መንፈስ ከለከላቸው ይላል። የመንፈስ ቅዱስን መከልከል ያውቁታል አይደል? እዚህ ጋር ደግሞ የከለከለው ማን ነው? በሏ ሰይጣን። ይሄን መረዳት አለብን። በፊልጵስዩስ ላይ ለሊዲያ ልቧን ማን ከፈተላት? ጳውሎስ የሚናገረው እውነት መሆኑን እንድታውቅ ማን የከፈተላት ይላል? እግዚአብሔር ልቧን። ለዛች ደግሞ ለሰራተኛዋ ወጣት ሴት ደግሞ እነ ጳውሎስ የሚሰብኩት እውነት መሆኑን ማን ያገራት? ይሄ በጣም ሊገባን ይገባል። ጳውሎስ እዚህ ቦታ ላይ ስለተከለከለ ጌታ ስላልፈቀደ አልመጣንም አላለም። እኛ ስላልቻልን ሰው ላክን፣ ጢሞቴዎስን ላኩት። ጢሞቴዎስ መጥቶ የምስራች ሲነግረው ነው አንደኛ ተሰሎንቄን የጻፈላቸው። ኢንተረስቲንግ ነው አይደል? ሰይጣን ሰውን የማዘግየት አንደኛ ፍላጎት አለው፣ ሲፈልግ ደግሞ ችሎታም አለው። እግዚአብሔርም ደግሞ ይፈቅድለታል። ይሄ በዳንኤል ላይ የምንመለከተው ነው። ዳንኤል ጸሎት መልሱ ከወጣ በኋላ ለ3 ሳምንት ያህል ኤንጅሊክ ዋርፌር ነበር። በእግዚአብሔራዊ ሕይወት ውስጥ ስንገባ እኛና እግዚአብሔር ብቻ አይደለንም፣ ሌላ ፎርስስ አሉ ሁል ጊዜ። እና ጳውሎስ ይሄንን ሀሳቡን አንስተውም የሚለው ሀሳብ አለ አይደለ? በሰይጣን እንዳንታለል ምን ይላል? ሀሳቡን አንስተው። ምን ማለት ነው? ሁል ጊዜ የእግዚአብሔርን ሀሳብ ብቻ ሳይሆን አንደርስታንድ እንድናደርግ የሚያስፈልገው ጠላት ደግሞ ምን የሚያደርገው አለ? ሀሳብ አለው አይደለ? ሐናንያና ሰጲራን እኮ እንዴት ሰይጣን ይሄንን ሀሳብ በልብ ውስጥ ምን አደረገ ይለዋል? አስቀመጠ አይደል? ስለ ይሁዳ ሲናገር ምን ይላል? ሀሳብ ምን አደረገበት ይላል? አገባበት ይልና ወደ ታች ሄዳችሁ ደግሞ ሰይጣን ምን አደረገበት ይላል? ገባበት ይላል። በሀሳብ ካልከለከላችሁት ራሱ መግባት ይፈልጋል።
ይሄ ሁልጊዜ አዌር መሆን አለብን። ጳውሎስ ይሄን ነገር አዌር ነው። ሰይጣን በዚህ በኩል ሲያዘገየን፣ በዛ በኩል ሜቢ እነዚህን ሰዎች የ3 ሳምንት ጨቅላ ክርስቲያኖች እምነታቸውን ድራሹን አጥፍቶት ሊሆን ይችላል ብለን በጣም ጭንቀት ይዞን ነበር። እንደውም አንድ ቦታ ላይ እዚህ ላይ ምን ይላል? ሌሊትና ቀን ይላል ቁጥር 9 እና 10 ላይ ስትመለከቱ፣ ቁጥር 5 ላይ እምነታችሁን ለማወቅ ላኩ ብሎ፣ አሁን ግን ጢሞቴዎስ ቁጥር 6 ላይ ከእናንተ ዘንድ ወደኛ መጥቶ ስለ እምነታችሁና ስለ ፍቅራችሁ የምስራች ብሎ በነገረን ጊዜ እኛም እናያችሁ ዘንድ እንደምናፍቅ ታዩን ዘንድ እንደናፈቃችሁ ሁል ጊዜ በመልካም እንደምታስቡን በነገረን ጊዜ፣ ስለዚህ ወንድሞች ሆይ በእምነታችሁ በኩል በችግራችንና በመከራችን ሁሉ ስለ እናንተ ተጽናናን። እናንተ በጌታ ጸንታችሁ ብትቆሙ አሁን በሕይወት እንኖራለን። ፊታችሁን ልናይ በእምነታችሁም የጎደለው ልንሞላበት ሌሊትና ቀን ከመጠን ይልቅ እየጸለይን በአምላካችን ፊት ከእናንተ የተነሳ ስለምንደሰተው ደስታ ሁሉ ለእግዚአብሔር በእናንተ ምክንያት ምን ያህል ምስጋና እናስረክብ ዘንድ እንችላለን ብሎ ደስታውን ይገልጻል። አሁን እዚህ ጋር እንድናይ የምፈልገው በእምነታችሁ ላይ የጎደለውን ልንሞላበት። በስብከት የሚሞላ ጉድለት አለ፣ በጸሎት ደግሞ የሚሞላ ጉድለት አለ። ሄዶ መስበክን ሰይጣን ሊያዘገይ ይችላል። ተንበርክኮ መጸለይን ግን በሏል አያዘገይም። ፓወር ኦፍ ፕሬየር። ስለዚህ ይህንን እውነት እስክንረዳ ድረስ ሌሊትና ቀን ከመጠን ይልቅ ማለት ሊጸለይ ከሚገባው ባለፈ መጠን የጸሎት ኦቨርዶስ ስለሌለው ማለት ነው። ያለ መጸለይ አለው። ያው ሁላችንም በሱ ኦቨርዶስ ሳንጎዳ አንቀርም። ምን ነው ፈገግ አላችሁ? ተጎድታችኋል እንዴ? አይደል? ስለዚህ በጣም አስገራሚ ነገር ነው የሚናገረው። ከ1 ዓመት በኋላ እንደጻፈላቸው ነው የሚነገረው። ይህን ቤተክርስቲያን አቋቁሞ ምናልባት ቆሮንቶስ ላይ ሆኖ፣ ምክንያቱም ከዚህ በኋላ ቤሪያ ይሄድና ከዛ አቴንስ ሄዶ፣ አቴንስ ብዙም ሰክሰስፉል አልነበረም። መንፈሱ እንደተበሳጨበት ጣዖት የሞላበት ከተማ እንደሆነ፣ ሰው ፈላስፋ አዲስ ነገር መስማት ወሬኛ ህዝብ ነው እና ጳውሎስ ብዙም ሰክሰስፉል ሆኖ አትሊስት የሐዋርያት ሥራ ላይ በተጻፈው ያላየ ነው አቴንስ ላይ ነው። በራሳቸው ቋንቋ አናግሯቸው ነበር፣ ግን እዝነት ጥቂት ሰዎች እንትን አሉ። ግን እሱም ከዛ በኋላ ለቆ የአውሮፓውን ሚሽን ጨርሶ ወደ ምንድን ነው የሚሄደው? ወደ ቆሮንቶስ ይሄዳል። which is I think ቆሮንቶስም ግሪክ ነው። ስለዚህ ወደ ግሪክ ሄድና ከዛ በኋላ ነው ወደ ኤፌሶን የሚሄደው። ኢኒሃው አንዱ የምንመለከተው እግረ መንገዳችንን ተቃውሞ ሲነሳ አንዳንድ ጊዜ እግዚአብሔር ይፈቅድና እንዳንታሰር ማድረግ የሚችለው አምላክ የታሰርንበትን ቦታ ያናውጣል። አለው ማለቱ ነው አይደል እንዴ? ለምን? አሳሪውም እንዲፈታ ስለሚፈለግ አይደል? የእስር ቤቱ አለቃ ተፈቶ ከነ ቤተሰቡ እድን ዘንድ ምን አደርግ ዘንድ እችላለሁ የሚለው ያልዳና አዳኝ ነበር ማለት ነው አይደል? እሱ ያስራል፣ ግን ራሱም እስረኛ ነው። እስረኞች ሁሉ ሲፈቱ እሱ ራሱ እኔ ራሴ እኮ እስረኛ ነኝ ፍቱኝ ብሎ እነ ጳውሎስ። ስለዚህ ያቺ ቤተክርስቲያን ከተቋቋመች በኋላ እዚህኛው ቤተክርስቲያን ላይ ይሄንን ነገር እንመለከታለን። እንግዲህ አንደኛና ሁለተኛ ተሰሎንቄን ስንመለከት ስታንድ አውት አድርገው የሚወጡ መልእክቶች አሉ። ልክ እንደ ፊልጵስዩስ፣ እንደ ገላትያ በተለይ 2-3 ነገሮች በጣም ጎልተው ይወጣሉ። እነሱ ላይ በጣም ድዌል ማድረግ አለብን። ለምን? ለመታደስም ታድሶ ለመቆየትም እነዚህ 2 ነገሮች ኢምፖርታንት ስለሆኑ። የግሪኮች አጠቃላይ ፍልስፍና አቴንስ ላይም ኢየሱስ ክርስቶስ ከሙታን እንደተነሳና አልቲሜትሊ ሙታን ሁሉ ተነስተው እግዚአብሔር በሙታን ላይ ለመፍረድ ኢየሱስ ክርስቶስን አሳይን እንዳደረገውና በዚህ ሰው በሁሉም ሰው ላይ ለመፍረድ ወስኗል ሲል ሳቁ ይላል። ለምንድን ነው እሱ? በእነሱ እንትን ትንሣኤ በጣም የሚያስቅ ነገር ነው። ሰው ሞቶ ተነስቶ ተፈርዶበት የሚለው ነገር ይሄ በግሪኮች ላይ ያለ በቃ ኦልሞስት አክሰፕትድ የሆነ ኖሽን ነው። ስለዚህ ተሰሎንቄ ጳውሎስ ቢነግራቸውም ገና በ3 ሳምንት ውስጥ ብዙ ነገር አብዞርብ ማድረግ ስላልቻሉ አንድ የሚቸገሩበት ነገር ነበር
እና ጌታ መምጫው ደርሷል የሚልም ሐሳብ ጌታ ይመጣልም ሲባል የሞቱት ምን ሊሆኑ ነው? በቃ በዛው ሊጠፉ ነው የሚል እይታ ነበራቸው። ከሞት በኋላ ያለውን ነገር ፕሮፐርሊ አንደርስታንድ አያደርጉም ነበር። ስለዚህ ጳውሎስ በዚህ ጉዳይ ላይ በጣም ጠንካራ የሆነ መልእክት ይጽፍላቸዋል። በተለይ ምዕራፍ 4 ከ13 ጀምሮ እስከ 18 ያለ በጣም ፌመስ የሆነ የታወቀ ሁላችንም እንደ ነፍስ መልህቅ ልንይዘው የሚገባ ቃል አለ። ምንድን ነው የሚለው? ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉቱ ታውቁ ዘንድ እንወዳለን። ስለዚህ የሞተ ሰው በዛው የሚጠፋ የሚለው የቢገር ካልቸሩ ተጽዕኖ እነሱ ላይ ተስፋ እንደሌላቸው፣ የኛ ተስፋ ከሞት ወዲህ ሳይሆን ከሞት ወዲያ ነው። እሺ ኢየሱስ ሲመጣ እኛን ይቀበል፣ የሞቱት የት ይሄዳሉ? እንዲህ በቃ ጠፍተዋል የሚለው እይታ አላቸው። ስለዚህ ጳውሎስ ምን ይላል? ኢየሱስ እንደሞተና እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉቱ እግዚአብሔር ከእርሱ ጋር ምን ያደርጋቸዋል? ያመጣቸዋል። ስለዚህ አሉ፣ በህይወት አሉ። አክቹዋሊ ኢየሱስ ሲመጣ እነሱ ደግሞ ምን ያደርጋሉ? አብረው ይመጣሉ። ይሄ በጣም ፓወርፉል የሆነ ተስፋ ነው። ከዛ ምን ይላል? በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን እንደውም ምን አናረግም ይላል? አንቀድምም። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱ አስቀድመው ይነሳሉ። ከዚያም እኛ ሕያዋን ሆነን የምንቀረው ጌታን በአየር ላይ ለመቀበል ከእነርሱ ጋር በደመና እንነጠቃለን፣ እንዲሁም ሁል ጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ። ይሄ ተስፋችን ነው። የምንቀበለውን መከራ፣ በክርስትና ውስጥ የምናሳልፈውን ቻሌንጅ ሁሉ ወርዝ የሚያደርገው ነገር ይሄ ነው። ለቆሮንቶስ ቤተክርስቲያን ጳውሎስ አንድ ቦታ ብሎ ይጽፍላቸዋል። የጌታችን ኢየሱስ ክርስቶስን መምጣት ስትጠባበቁ ምን ይላል? አንዳች የጸጋ ስጦታ አይጎልባችሁም። ጸጋ ስጦታውን ቼዝ ማድረግ ሳይሆን በክርስቶስ መምጣት ውስጥ እግዚአብሔር የሚሰራውን ትልቁን ቢገር አጀንዳውን በማሰብ በሱ ላይ አይናችንን ስንተክል ለዚህ ህይወት የሚያስፈልጉን ስጦታዎች ሁሉ አይጎሉብንም። ስለዚህ ጳውሎስ ምን ይላቸዋል? አትዘኑ። እንደማ ተስፋ እንደሌላቸው። ሌሎቹ የላቸውም ተስፋ። ምዕራፍ 4 ላይ የመጀመሪያውን ግማሽ ክፍል ስታዩት ዝሙት አታድርጉ ብሎ የሚናገረው ክፍል አለ። በጌታ የትኛውን ትእዛዝ እንደሰጠናችሁ ታውቃላችሁ። ይህ የእግዚአብሔር ፍቃድ እርሱም መቀደሳችሁ ነውና ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ከእናንተ እያንዳንዱ የራሱን ዕቃ በቅድስና በክብር ያገኝ ዘንድ እንዲያውቅ አስቀድመን ደግሞ እንዳልናችሁ እንደመሰከርንላችሁ ጌታ ስለዚህ ነገር ሁሉ የሚበቀል ነውና ማንም በዚህ ነገር አይተላለፍ፣ ወንድሙንም አያታልል። ለርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናልና። ይህንን የሚጥል ሰውን ይጣል አይደለም፣ መንፈስ ቅዱስ በእናንተ እንዲኖር የሰጠውን እግዚአብሔርን እንጂ ይላል። ስለዚህ ይሄ በዛ ካልቸር ውስጥ የመጨረሻ መደሰቻቸው ዝሙት ነው። እንዲያውም በተሰሎንቄ አንድ አባባል አለ ይባላል። በጣም ይሄ የኮሜርሻል ሴክስ ወይም ደግሞ የዝሙት ስራ የተስፋፋ ነው። እሱም አልፎ ደግሞ ከትዳር ውጪ ሌላ ሰው ደግሞ ቅምጥና ቁባት የሚባለው እንግዲህ አማርኛው ይከብዳል ከእንግሊዘኛው መሰለኝ የድሮ ስለሆነ ሌላ ደግሞ ኤክስትራ ሰው አላቸው። ከዛ ደግሞ ትዳር አለ እና ምን ይላሉ? ሴተኛ ዳሪ ጋር ለደስታ፣ ውሽማ ጋር ለእርካታ፣ ሚስት ጋር ደግሞ ለኑሮ ስኬት ነው እያሉ እንትን የሚሉት አለ። ህይወታቸው በዚህ የተሰገሰገ ነበር። በነገራችን ላይ የኛ ካልቸር አሁን ባለፉት 10 ዓመታት ውስጥ ብዙ ተቀይሮ
ከዚህ ያልራቀ ግን የተደበቀ ህይወት አለ። የኛ ቅድስና እውነት አለመናገራችን ጋር ነው ብዙ ያለው እንጂ እንደዚህ አይነት ነገር ጳውሎስ ለእነዚህ ሰዎች ከጻፈላቸው ነበር ችግሩ ማለት ነው። ይሄ የሚያሳየው ምንድነው? እሱ በምድር ላይ በጣም ካልተደሰተ መኖር ተስፋ ማግኘት የማይችል ሰው በኃጢአት ውስጥ ራሱን ዘፍቆ በኃጢአት ውስጥ እየተንከባለለ ብቻ ነው ተስፋውን ማቆየት የሚችለው። እናንተ እንደሱ አይደላችሁም። እግዚአብሔር የጠራችሁ ለምንድን ነው? ለቅድስና ነው። የእግዚአብሔር ፍቃድ ምንድን ነው? መቀደሳችሁ ነው። እንደዚህ አይነት ቲንኪንግ ይዛችሁ ወንድማችሁን አታታሉ ማለት ይሄ ራስንም ሌላውንም ማታለል ነው። እያንዳንዱ የራሱን ዕቃ በቅድስና ሊጠብቅ ይገባል። በሰውነታችን እግዚአብሔርን ስናከብር በቅድስና እግዚአብሔር ደስ ይለዋል። በእኛ መንፈስ ቅዱስን ምን ያደርጋል? ምን ይላል? እንግዲህ የሚጥል ማንን የጣል አይደለም? ሰውን የጣል አይደለም። መንፈስ ቅዱስ በእናንተ እንዲኖር የሰጠውን እግዚአብሔርን ነው። እንደዚህ አይነት አክት ውስጥ ሰው ሲገባ መንፈስ ቅዱስ እዛ አብሮ ሊተባበርና ሊኖር አይችልም። ስለዚህ የሚነግራቸው ነገር ምንድን ነው? ይሄ ላይፍ ስታይል የተስፋ የለሾች ማህበር ነው። ቆሮንቶስም ላይ ሲናገር ጳውሎስ እንደ እኛ የክርስቶስን ትንሣኤ አምነን ሌላ ትንሣኤ የማንጠብቅ ከሆነ እኮ በጣም ሞኞችና ከሰው ሁሉ ይልቅ ምንድነን? በዚህች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምንድነን ነው የሚለው? ምስኪኖች ነን። ከዚህ ይልቅ እንደዚህ ምንም ነገር ከሌለ ከሞትን በኋላማ ምን አታገለን? ምን መከራ አስቀበለን? አይደል እንዴ? እንደ ሌሎቹ ዛሬ እንብላና እንጠጣ እንጨፍር ብለን እዚሁ ጨርሰን እዚሁ አልቀን አንሄድም ወይ ነው? ግን እንደዚህ አይደለም ይላል አይደለ? ትንሣኤ አለ። ጌታ ይመጣል። የሞቱትም ይመጣሉ። እነሱ ሲመጡ ከጌታ ጋር እኛ ደግሞ እንነጠቃለን። ቤተ ክርስቲያን እንደዚህ ስትኖር ትታደሳለች። ሰማያዊ ጉብኝት በመካከሏ ይሆናል። ይህን ይጽፍላቸዋል ጳውሎስ። እና አስከትሎ ምዕራፍ 5 ላይ ከዚህ ቀጥሎ ቁጥር 1 ጀምሮ ስለ ዘመናትና ስለ ወራት ማንም እንዲጽፍላችሁ አያስፈልጋችሁም፣ የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋል። ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባችኋል፣ ከቶም አያመልጡም። እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም። ሁላችሁ የብርሃን ልጆች የቀንም ልጆች ናችሁ። እኛ ከሌሊት ወይንም ከጨለማ አይደለንም። እንኪያስ እንንቃ፣ በመጠንም እንኑር እንጂ እንደ ሌሎች አናንቀላፋ። የሚያንቀላፉ በሌሊት ያንቀላፋሉ፣ የሚሰክሩ በሌሊት ይሰክራሉ። እኛ ግን ከቀን የሆንን የእምነትን የፍቅር ጥሩር የመዳንን ተስፋ እንደ ራስ ቁር እየለበስን በመጠን እንኑር። እግዚአብሔር ለቁጣ አልመረጠንም፣ በጌታችን በኢየሱስ ክርስቶስ መዳን ለማግኘት ነው እንጂ የምንነቃም ብንሆን ማለት በሕይወትም ብንኖር የምናንቀላፋም ብንሆን ብንሞትም ከእርሱ ጋር አብረን በሕይወት እንኖር ዘንድ ስለኛ ሞተ። የኛ መኖራችንና መሞታችን በር ከፍቶ እንደ መውጣት ነው እንጂ የመጥፋትና የመኖር ጉዳይ አይደለም። ማለት ልክ ስንሞት በር ከፍተን ወደ ተሻለው ክፍል እንገባለን። ስለዚህ በዚህ በኩልም ብንኖር በዛ በኩልም ብንኖር ምንድነው እሱ ሕይወት ነው ለኛ። እንደዚህ ታምናላችሁ? በነገራችን ላይ በጣም ብዙ ክርስቲያን ሞት ይፈራል። ስለ ሞት ሲወራ በጣም ደስ የማይለው ሰው አለ። ስለ ሞት ብቻ አይደለም፣ የዮሐንስ ራእይን ማንበብ በጣም ባጠገቡ አለፍ ብሎ የሚሄድ ብዙ ክርስቲያን አለ። ከምዕራፍ 3 ማያልፍ አይደል? በጣም የሚገርማችሁ ደግሞ እግዚአብሔር ይሄንን ስለሚያውቅ ሌላ ቦታ የሌለ ማስጠንቀቂያና ተስፋ የዮሐንስ ራእይ ይላል። የሚያነበው የሚሰማው የሚያደርገው ሁሉ ብፁዕ ነው ማለት ይባረካል። በማንበባችሁ የምትባረኩት መጽሐፍ ነው። ለምን? ስታነቡት ወደ ሰማይ ስለሚጎትት፣ ስናነበው ወደ ዘላለም ስለሚስበን፣ መጨረሻ ላይ ደግሞ ከዚህ ማጉደልም ይሁን ሌላ የሌለ ነገር መጨመር ከዛ ካለው እድል ያጎድላል። ደግሞ አንድ መቅሰፍት
አትነካኩት ማለት ነው። ምክንያቱም ብዙ ጊዜ የምንነካካው የማይመቸንን ወደሚመቸን ለማምጣት ማለት ነው። እንደዚህ አይነት ተስፋ ያለው መጽሐፍ ነው። ኦፍ ኮርስ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ብሎ ጌታ ያንን ለቤተ ክርስቲያኖች የጻፈው ነው። ስለዚህ ተሰሎንቄ ላይ ጳውሎስ ይሄንን ነገር በደንብ ቁልጭ አድርጎ ምንም አይጠፋባችሁም፣ ተዘጋጅታችሁ ጠብቁ እንደ ሌባ ስለሚመጣ። ምን ሲባል ያው ምዕራፍ 5 ላይ ተሰሎንቄ ያልቃል። ለሌላ ሐሳብ እመጣለሁ። ግን ምዕራፍ ሁለተኛ ተሰሎንቄ ላይ ስትሄዱ መልእክቱ ይቀየራል። ጳውሎስ ያ እንደዚህ በጣም በእናንተ ተጽናንተን ተበረታተን በጣም የምትገርሙ ሰዎች ናቸው፣ በ3 ሳምንት ልጅ አትመስሉ ምናምን ያለው ጳውሎስ ሰዎቹ ጌታ ሊመጣ ነው ሲላቸው ስራ ጥለው ዙረት ጀመሩ። ያ ሁሌም እንትን ነው። አይ ጌታ ይመጣል ስላችሁ እኮ ስራ አቁማችሁ ኑሮ ትታችሁ ከህይወት ቫኬሽን ውጡ ማለት ሳይሆን እንደውም ጌታ ስለሚመጣ ጊዜ የለንም ብላችሁ በጣም እንድትሰሩ ነው። ስለዚህ ምዕራፍ ሁለተኛ መልእክቱ ላይ ጳውሎስ ምን ይላል? አይ እንዲያና አትደናገጡ፣ ጌታ እኮ ሲመጣ እንዲህ ዝም ብሎ ስራ አቁማችሁ ዝም ብላችሁ ሳይሆን በመጀመሪያ ደረጃ ይህንን ሐሳብ እንዴት ነው የሚናገረው? ምዕራፍ 2 ሲጀምር ምን ይላል? ነገር ግን ወንድሞቼ ምን ይላል? ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለ መሰብሰባችን በመንፈስ ወይንም በቃል ወይንም ከእኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳትደነግጡ እንለምናችኋለን። ማንም በማንኛውም መንገድ አያስታችሁ። ክህደቱ አስቀድሞ ሳይመጣ የዓመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱ ከፍ የሚያደርገው ተቃዋሚ እርሱ ነው። ገና ከእናንተ ጋር ሳለሁ ይህን እንዳልኳችሁ ትዝ አይላችሁ? ምን ቀደም ያልኳችሁ ነግሯችኋለሁ። ይህንም ነገር እንዴት ጊዜ እንደበቃው አላውቅም። እኛ ለ3 ሳምንት ውስጥ ገና በገዛ ራሱ ጊዜ የሚገለጽ ዘንድ የሚከለክለውን አሁን ታውቃላችሁ። የዓመፅ ሚስጥር አሁን ይሰራል፣ ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክል አለ። በዚያን ጊዜ ጌታ ኢየሱስ በአፉ መንፈስ የሚያጠፋው ሲመጣም በመገለጡ የሚሽረው ዓመፀኛ ይገለጣል። ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት በተአምራት ሁሉና በምልክቶች በሐሰተኞች ድንቆችም በዓመፅ መታለል ሁሉ እንደ ሰይጣን አሰራር ነው። ስለዚህ ምክንያት በእውነት ያላመኑ ነገር ግን በዓመፅ ደስ ይላቸው የነበሩ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የስህተትን አሰራር ይልክባቸዋል እያለ ነው። እንደዚህ ይመጣል ስንላችሁ እኮ እንደዚህ በግርግር አይደለም። ገና የሚመጡ ነገሮች አሉ፣ ላንድ ማርክ የሆኑ ነገሮች። we don't know when these things will happen፣ ግን ይመጣሉ። አሁን የሚከለክል አለ ማለት መንፈስ ቅዱስ በምድር ላይ ሆኖ የእግዚአብሔርን አጀንዳ በቤተ ክርስቲያን በኩል እስኪያስፈጽም ድረስ ይሄ ዓመፅ የእግዚአብሔር አጀንዳ ሳይሞላ አይፈቀድለትም። እግዚአብሔር ግን ሊያድናቸው ያላቸው ሰዎች ያመኑት፣ ሊታዘዙ ፈቃደኛ የሆኑት በራሱ ቅድመ ሐሳብ ሊፈጥር ያሰበውን ዘላለማዊ ቤተሰብ የሚሞላው ቁጥርና ሰዎች እስኪገቡ ድረስ ይሄ ነገር አይፈቀድለትም። ግን የእግዚአብሔር ሐሳቡ ሲሞላና አጀንዳው ሲሳካ መንገዱ ይከፈትለታል እና ማአት ነገሮች ይሆናሉ። የሚሆኑትን ነገሮች ዮሐንስ በራእዩ ዘርዝሯቸዋል። በሰፊው ከፈለጋችሁ እዛ አለ እና ዝም ብላችሁ አትናወጡ። ይሄንን ነገር እንድታቁ የሚያስፈልግበት ዋናው ምክንያት በእናንተ እድሜ ግድ ስለሚሆን አይደለም። ሊሆን ይችላል፣ በእነሱ እድሜ አልሆነም። አንዳንድ ሰዎች እንደሚሉት 2000 ዓመት አልፏል ይሄ ነገር ከተጻፈ፣ የታል ታዲያ ይላሉ። ጴጥሮስም ይሄን ነገር ይናገራል። አንዳንዶች ይላሉ ብላችሁ ይመጣል ትላላችሁ፣ የታለ ከድሮ ጀምሮ ዓለም እንደሆነች እንዲሁ ስትንከባለል ይኸው እስከ ዛሬ ያለች ይላሉ። እሱ ሰዎች ይድኑ ዘንድ ወዶ እየታገሰ የራሱን ዓላማ እስኪሞላ ድረስ ይሄ ነገር ሀፕን አያደርግም። ይሙላ አይሙላ ግን የሚያውቀው ማን ነው? እሱ ነው። በድንገት it will happen። ግን ድንገትነቱ ለእናንተ አይደለም። በብርሃን ለሚኖሩ ሰዎች
ይሄ እዚህ ጋር ጳውሎስ የጻፈው ነገር ሲፈጸም እናውቃለን። ግን ሰዎች አይ ይሄ ነገር እንኳን ገና የለም ትንሽ እንዝናና ስንል መንገዱ ቱዌይ መሆኑን መርሳት ደግሞ ይመጣል። ቱዌይ ስትሪት ምን ማለት ነው? ወይ እሱ ይመጣል በሏ። የተዘጋጀ ሰው ዝግጅቱ የሚጠቅመው ጌታ ስለሚመጣ ብቻ አይደለም። ምንድን ነው የሚጠቅመው? በጣም ጌታ እንደሚመጣ ተዘጋጅቶ የሚጠብቅ ሰው ራሱን ቢሄድ ችግር የለው። በመኪና አደጋ ሙቱ፣ አርጅታችሁ ሙቱ፣ በምንም ሰበብ ሙቱ፣ ዝግጁ የሆነ ሰው ስለዚህ ጌታን ለጌታ ምጽአት ተዘጋጅቶ መጠበቅ ለእኛ መሄድም እግረ መንገድ መዘጋጀት ነው። አንዱ ትልቁ ጥቅሙ እሱ። ሁለተኛው ጥቅሙ ደግሞ በተዘጋጀች ቤተክርስቲያን ውስጥ ብቻ ነው ጌታ በኃይል የሚሰራው። ለምን? ከብዙ ምድራዊ ኮተቶችና ሰንሰለቶች ምን ያደርገናል? ለጌታ ስንለይ ጌታ እንደሚመጣ ነቃ ብለን ስንኖር ከብዙ ዋሽንግታን ይሄ የምንጭነው እዚህ ቦታ ላይ ምናምን ምድራዊ የሆነ ነገር ብዙ ሸክም እንዳይኖረን ሸክምን ሁሉ እያስወገድን አይደለም የሚለው። ሸክምን ብቻ ሳይሆን ቶሎ የሚከበንን ኃጢአት አስወግደን ነው እኮ ጳውሎስ ሮም ወይም የዕብራይስጥ ጸሐፊ የሚናገረው። ስለዚህ ለእነዚህ ሰዎች የሚላቸው ምንድን ነው? ይሄ ነገር እኮ ከላይፍ ዊዝድሮ አድርጋችሁ በቃ ጌታ ሊመጣ ነው ብሎ እንድታረጉ አይደለም። አክቹዋሊ ስራ ያላችሁ በጣም እንድትሰሩ ነው። አገልግሎት ያላችሁ ምን እንድታረጉ ነው? በጣም እንድታገለግሉ ነው። አይታችሁት ከሆነ አንደኛ ተሰሎንቄ ላይ ሲጽፍ የሚናገረው በጣም ስለኛ መሄድ ብቻ ሳይሆን ያንቀላፉቱ ስለሚመጡትም ይናገራል። ስለዚህ መጪ አንቀላፊ መሆንም አለብን። ሲመጣ ያጅ ብቻ አይደለም። ሲመጣ ያጅ ለመሆን ካደለን ጥሩ ነው። ግን አሁን እንዴት ነው የምናንቀላፋው ነው? ጌታን የሚያስደስት ሙሉ ህይወት ኖረን ታማኝ በጎ ባሪያ ወደ ጌታ ወይም ወደ ጌታሽ ደስታ ግባ ግቢ የሚል ህይወት ኖሮ መሄድ መልካም ነው አይደለ? ጳውሎስ ይሄን ሁሉ እውነት እያወቀ እቸኩላለሁ፣ እጣደፋለሁ፣ ጊዜ የለኝም አይደለ? እስር ቤት ሆኖ አብዛኛውን መልእክቶቹን የጻፈው ከእስር ቤት ነው። ስወጣ ይደርሳል አላለም። 2 ዓመት ሙሉ ቁም እስረኛ ሆኖ በሮም የቄሳር ቤተሰቦችን ሁሉ መስክሮ ብዙ ክርስቲያን ያደረጋቸው ሰዎች አሉ አይደል? ሰላምታ ከቄሳር ቤተሰብ የሆኑትም ሰላም ይሏቸዋል። ሁሉም አውቀዋል እኔ የታሰርኩት ለወንጌል እንደሆነ ይላል። ስለዚህ እዛው ታስሮ አገልግሎት ተከፈተልኝ። የት እስር ቤት እና ሊሄድ ከክርስቶስ ጋር ምን ይላል? ለፊልጵስ ሰዎች የጻፈው ላይ ሊሄድ ከክርስቶስ ጋር ልኖር እናፍቃለሁ ከሁሉ የሚበልጥ ነገር ስለሆነ፣ ግን ለእናንተ ስለማስፈልጋችሁ መቆየቴ ስለሚጠቅም ትንሽ ጊዜ እዚህ እንደምንገላታ እንደምቆይ አውቃለሁ። ልቆይ ሰማይ ቤት ላለመሄድ እናፍቃለሁ ነው አሁን ያለው። እዚህ ያልጨረስኳቸው አንዳንድ ጉዳዮች ስላሉኝ፣ ግን መቼስ ጌታ ከጠራ ምን ይደረጋል መሄድ ነው እንጂ አይነት የተገላቢጦች ነው አሁን ያለው እሳቤ። ዝም ብላችሁ እስኪ ራሳችሁን ጠይቁ። ትናፍቃላችሁ ለመሄድ? ልሄድ። አንድ ጊዜ እንደዚህ አይነት ትምህርት ተኩ ከበደ ያስተምር ነበር። ትዝ ይላችሁ ከሆነ ኢህአዴግ ሊገባ አካባቢ በጣም ፌመስ ነበር እና አንዳንዴ ያስፈራራል ሰዎችን ሁሉ እና በቃ ከመጣማ ምን ያደርጋል ትዳር ብለው ሁሉ የተዉ ሰዎች እንግዲህ አስቡ። ዛሬ 30 ምናምን አሉ እና አንዲት ልጅ ግን ሳታስበው ነው አሉ አይ ተው እኔ ሰርጌ እኮ ኔክስት ይር ነው፣ ዝም ብለህ በጣም ይህን ነገር አታፍጥነው፣ አዚፍ እሱ ሊያፈጥነው እንደሚችል ነገሯ አሰጋት። እዛ ደግሞ የለም ሰርግ የሚለውንም ስለሰማች ስለዚህ ጌታ እንዲመጣ ብቻ ሳይሆን መናፈቃችን ምንድን ነው? ሊሄድ የሚባለው ነገር አለ አይደል? ምናልባት ጌታ ሳይመጥ ብዙዎቻችን ልንሄድ እንችላለን። ለመሄድ ከተዘጋጀን ለመምጣቱ ምንድን ነን?
በሏ ዝግጁን። አክቹዋሊ የተሻለው መንገድ ለመሄድ ብትዘጋጁ ቢመጣ መጀመሪያ የምትንሳፈፉት፣ ምክንያቱም ሸክም ስለማይኖር ሌላው ኮት እስኪያወልቅ ሸክም እስኪያወርድ እናንተ ፈርስት ክላስ። ስለዚህ ለእነዚህ ሰዎች ምን ይላቸዋል? እንደሱ ማለት አይደለም፣ ገና ነው እንትን ጌታ ይመጣል ምናምን መምጫው ደርሷል ምናምን ስንል እዚህ የተሰጣችሁን። ስለዚህ ነው እንግዲህ ጸልዩልን የሚለውን አንድ ሀሳብ ከተናገረ በኋላ ምዕራፍ 3 ላይ ሁለተኛው መልእክቱን የሚዘጋበት ሀሳብ ጌታ ሊመጣ ነው ብለው ለፈጠሩት መዝረክረክና ከስራ ውጪ መሆን መድኃኒት ነው የላከላቸው። በጣም የሚገርም ሀሳብ ነው። አክቹዋሊ ክርስቲያን ወርክ ኤቲክስ ልንለው የሚገባ የክርስቲያን የስራ ሞራል ይሄ ነው። ምንድን ነው የሚለው? ወንድሞች ሆይ ከእኛ እንደተቀበለው ወግ ሳይሆን ምንድን ነው የሚለው? ወግ ስርዓት ማለት ነው። ያለ ስርዓት ከሚሄድ ወንድም ሁሉ ትለዩ ዘንድ በጌታችን በኢየሱስ ክርስቶስ ስም እናዛችኋለን። እኛን ልትመስሉ እንዴት እንደሚገባችሁ ራሳችሁ ታውቃላችሁና በእናንተ ዘንድ ያለ ስርዓት በሏ አልሄድንም። ሁለት ነገር ነው የሚናገሩ። በእናንተ ዘንድ ያለ ስርዓት አልሄድንም። ያለ ስርዓት ከሚሄድ ወንድም ደግሞ ትለዩ ዘንድ ምን እናደርጋችኋለን ነው የሚለው? በኢየሱስ ክርስቶስ ስም እንደ ግሳጼ አድርጌ ልበለው እንዴ? እናዛችኋለን። ልመና አይደለም። ለምንድን ነው እሱ? እኛ ያለ ስርዓት አልሄድንም። ባለ ስርዓት ከሚሄድ ሰው ተለዩ የሚለው ያለ ስርዓት መሄድ የሚጋባ በሽታ ስለሆነ፣ ኮረኛ የዋለ ሰው ምን ይሆናል? በሏ ኮረኛ ይሆናል። ከስራ ፈት የዋለ ሰው ምን ይሆናል? ስራ እየደበረው ይመጣል። ስለዚህ እኛ የሰጠናችሁ ወግ አለ። ወጉ ምን ማለት ነው? እሱ አኗኗር ደንብ አለ። እሱን ስርዓት ይለዋል። እሱን የሚጥስ ሰው ያለ ስርዓት ነው የሚሄደው። ከእንደዚህ አይነት ሰው ምን አድርጉ ነው የሚላቸው? ተለዩ። እኛ ራሳችን ያለ ስርዓት አልሄድንም። ስርዓቱ ምን ይላል? ከእናንተ ዘንድ በአንዱስ እንኳ እንዳንከብድ ሌሊትና ቀን በድካምና በጥረት እየሰራን እንኖር ነበር እንጂ ከማንም እንጀራን እንዲያው አልበላንም። ይህ እኛን ልትመስሉ ራሳችንን እንደ ምሳሌ እንሰጣችሁ ዘንድ ነበር እንጂ ያለ ስልጣን ስለሆንን አይደለም። ደግሞም ከእናንተ ጋር ሳለን ሊሰራ የማይወድ አይብላ ብለን አዘናችሁ ነበርና። ምንድን ነው ያዘዟቸው? ሊሰራ የማይወድ አይብላ። ኮሚኒዝም እኮ የሚለው የማይሰራ አይብላ። መጽሐፍ ቅዱስ ደግሞ የሚለው ምንድን ነው? አለመስራት አይደለም ችግሩ፣ መስራት አለመውደድ ራሱ በሽታ ነው አንዱ። ስለዚህ ከኛ የሚጠበቀው መስራት ሳይሆን ምን ማድረግ ነው? መስራትን መውደድ። እየጠላን ከሰራን ራሱ እግዚአብሔር አይቀበለው። ስራ የሚወድ ሰው ደግሞ ላይሰራ አይችልም። ለምን? እንዴት አወክ በሉኝ። ብሌኒ ለምን ነው የምትበይው? ምግብ ለመኖር ነው። አትኖሪም ብትባይ በቃ አልኖርም እኔ ምግብ አልበላም ታያለሽ። ሪሊ አሁን እንደው ጥሩ ምግብ ስትበይ ለመኖር እያልሽ ነው የምትበይው? ለምንድን ነው ምግብ ስትበይ? እውነቱ አንዳንድ ሰው ሰውነቴን ልገነባ ይላል። ስንተኛ ክፍል ነው እንደሱ መሆን? አዲስ የተወለደ ህፃን ምግብ ይወዳል አይወድም? አዲስ የተወለደ ህፃን ይወዳሉ አይደል? መኖር እንደሚጠቅም አያውቁም። ምን በላው ስለምንወድ ነው። ለምሳሌ ታሬ በቀን 3 ነው መቼም የምትበላው፣ ከዛ ያንሳል። አንድ ጾም ከሌለ 3 ነው። ብዙ አመት አይደል? ቢባዛና ቢቀመጥ ምግቡ ምን ይሆናል? ይሄ ሁሉ ከመሆኑ የተነሳ አንተ አሁን ዛሬ ደግሞ ራት ይጠብቀኛል ምን አይነት አበሳ ነው ብለህ ታውቃለህ? ራቱ የታለ ነው አይደል የምትለው? ለምን? ምግብ ስለምንወድ ነው። አሁን ምንድነው ጳውሎስ የሚለው? ምግብና ስራን የሚያነጻጽረው በቃ ስራን እንደ ምግብ ውደዱት። ሊሰራ የማይወድ በቃ መብላት የምንበላው ስለምንወድ ነው እንጂ ደግሞ ምግብ አለ እንዴ ምናምን ትላላችሁ እንዴ? አይባልም።
ኢምፖርታንት ነው። ይሄንን የምንማረው ከጌታ ነው። የሰማርያዊቷን ሴት ካናገረ በኋላ ደቀ መዛሙርቱ ምሳ ሊበሉ ሄደው አይደል በልተው ሲመጡ አንደኛ ከሴት ጋር በመነጋገሩ ተገረሙ ይላል። ያው እነሱ ሰዎች ስለሆኑ ያሰቡትን አሰቡ። ሁለተኛ ግን ጌታ ሆይ ምሳ በላ ሲሉት ወይ በላው አላቸው አይደል። ከዛ ምን አሉ? የሆነ ሰው አምጥቶለት መሆን አለ ሲሉ አወቀ ሐሳባቸው። እኔ እናንተ የማታውቁት ምግብ አለኝ። ምንድነው ምግቡ? የላከኝን ስራ መፈጸም ለኔ ምኔ ነው? ምግቤ ነው። ስራዬን መጨረስ እንደ ምግብ ያጠግበኛል። ስለዚህ እሱ ምሳ ሚስ ያደረገው ሊሰራ ነው። እነሱ ደግሞ ስራ ሚስ ያደረጉት አሁን የተሰሎንቄ ሰዎች ምግብ አላቆሙም። ስራ ግን አሁን ምንድነው የሚላቸው? ምግብ ማቆም ስራ ማቆም ከፈለጋችሁ ወይ ምግብ አቁሙ በሏ። እንደውም በጣም የሚገርማችሁ ነገር የሚሰራ ሰው ብዙ አይበላም። እውነት ነው ውሸት ነው? ቁጭ ያለ ሰው ቆሎውንም ሌማቱንም ጎረቤቱንም ብዙ ብሎ እያወራም እየተኛም ይበላል። እና ምግብ ለመቀነስ ስራ ጥሩ ነው ይባላል። እንደው ነገሩን ነው። ስለዚህ ጳውሎስ የሚለው ምንድነው ይናገራል? ቁጥር 11 ስራ ከቶ ሳይሰሩ በሰው ነገር እየገቡ ያለ ስርዓት ከእናንተ ዘንድ ስለሚሄዱ ስለ አንዳንዶች ሰምተናል። እንደነዚህ ያሉትን በጸጥታ እየሰሩ የገዛ እንጀራቸውን ይበሉ ዘንድ በጌታችን በኢየሱስ ክርስቶስ ስም እናዛቸዋለን፣ እንመክራቸዋለን። አይ ቲንክ ይሄ ለቤተ ክርስቲያን በጣም አስፈላጊ የሆነ ሜዲሲን ይመስለኛል። በዚህ ጊዜ ጌታ አሳይን ያረገንን ስራ የሰጠንን ስራ መስራት አለብን። ነገር ግን ወንድሞች ሆይ መልካምን ስራ ለመስራት ምን አታርጉ? አትታክቱ። በዚህ መልእክት ለተላከለ የማይታዘዝ ማንም ቢኖር ይህን ተመልከቱት፣ ያፍር ዘንድ ከእርሱ ጋር ምን አታርጉ? አትተባበሩ። ነገር ግን እንደ ወንድም ገስጹት እንጂ እንደ ጠላት አትቁጠሩት። ደግሞ አልፎ ተርሶ ሄደን ወደ ጀጅመንታል መሆንና ወደ ፍርድና ወደ ማግለል መሄድ የለብንም። ግን ይሄ ኤቲክስ መኖር አለበት። ስለዚህ ጳውሎስ ምንድን ነው የሚላቸው? ስሩም ጌታንም ጠብቁ፣ ተዘጋጁም ኑሩ። ይሄ ለቤተ ክርስቲያን ሁል ጊዜ ቤተ ክርስቲያን የምትወድቀው በአንዱ ገደል ነው። ወይ ጌታን ባለመጠበቅ በቃ ስራ ነው ወገኖች፣ የስራ ነው። ጌታ ሰክሰስፉል እንድንሆን ዶሚኔት እንድናደርግ ፈልጋል። ሁሉንም ነገር ምናምን ዋናው እንትኑን ይሄ ፕሮግራሙን ቀናንሱና ስሩ፣ ገንዘብ አምጡ፣ ቤተ ክርስቲያንን ገንቡ፣ እንትኑን ፍለጡ፣ ቁረጡ እያልን የጌታ ነገር ከሰው ልብ ውስጥ እንዲጠፋ ሰዎች መሬት ላይ የተጣበቁ ከመሬት የተጣቡ መሬታውያን እንዲሆኑ እንድናረግም እግዚአብሔር አይፈልግም። ደግሞ ዋናው አገልግሎት የምን ስራ ነው? እሱ ጌታ ስራን አልረገመም። በነገራችን ላይ ምድር ነች የተረገመችው ነች አይደለ እንዴ? ሄደ ስራ ይከብዳል እንጂ ስራ ታቆማለህ ተብሏል እንዴ? ኃጢአት ስራን አከበደ እንጂ ስራ ነፃ አላረገም። አባቴ እስከ ዛሬ ይሰራል እኔም። ስለዚህ እግዚአብሔር ስራ ወዳድ አምላክ ነው። በዚህ መልእክት ላይ በጣም አስገራሚው ነገር ጳውሎስ ለዚች ቤተ ክርስቲያን ሚዛን ጠብቁ። ሁሌም ጳውሎስ የሚዛን ሰው ነው። ስሩም ኑሩም ጌታንም ጠብቁ፣ አገልግሉ። ልትሄዱም ስለምትችሉ ሊመጣም ስለሚችል በዛ ዝግጅት ውስጥ ሆናችሁ መንፈስ ቅዱስ ከእናንተ ጋር እንዲሰራ ምክንያት ሁኑ። ጳውሎስ በዛ ዘመን ላሉ ሰዎች ይህንን ከጻፈ ለእኛ ደግሞ ይበልጥ ምን ያደርጋል? አፕላይ ያደርጋል። ስለዚህ እነ ጳውሎስ እኛ እኮ ጌታን እየጠበቅን እንሰራ ነበር በእናንተ መካከል፣ አገልግሎት ስራ ስላልሆነ አይደለም ሌላ ስራ እየሰራን፣ ግን እነዚህ ሰዎች ስራ ፈተናችሁ ብላችሁ ልታስቡ ስለመሰለን መብት ቢኖረንም አገልግሎት ጌታ የደነገገው ሕግ ቢኖርም ግን እናንተ ገና አዲስ ክርስቲያኖች ስለሆናችሁ እነ ጳውሎስ መች ሰሩ እያላችሁ ትከሻችሁ እንዳትነቀንቁ ምን አረግን ይላል። እናንተን ቀን እያገለገልን ሌሊት ምን እያደረግን ደክመን ላባችንን ጠብ አድርገን ኑሯችንን ያደረግነው እኛ ራሳችን ነን።
ስለዚህ እኛ አሁን ሁለት ትግል አለብን ብዬ አስባለሁ። አንደኛው ያለ መስራት ትግል አለ፣ ስንፍና አለ፣ ስራ መንፈሳዊ እንደሆነ መዘንጋት አለ። ሁለተኛ ደግሞ በጣም መጠላለፍና ሰማይ የለሽ የሆነ ምድር ተኮር ህይወትም ደግሞ አለ። አንዱን የምንፈውሰው ሌላኛው በመሰዋት ሳይሆን ሁለቱንም በሚዛን በመያዝ ነው አይደል? የምንችለውን ያህል መስራት፣ የምንችለውን ያህል ደግሞ ለጌታ ምን ማድረግ መትጋት አይደል? ምን ማለት ነው እሱ? ጌታን ስንጠብቅ አዚፍ ዛሬ እንደሚመጣ ወይም እንደምንሄድ ቢሆን አስቡ ምን አይነት ህይወት እንደምንኖር። ምስሪ እንደው ጌታ ዛሬ ሚድናይት ላይ ይመጣል ብትባል አሁን ምን ታረጊ? እዚህ ትቀመጫለሽ? ምን ታረጊያለሽ? እኔ ምን እንደምሆን አላቅም፣ ጣራ ላይ ቆሜ የምጠብቀው ይመስለኛል ያለች ይመስለኝ። ግን መሆን ያለበት ምንድነው እሱ? አንድ ሰውዬ ሽማግሌ ናቸውና እንደው ጌታ ነገ ይመጣል ቢባሉ ምን ያደርጋሉ ሲባሉ፣ አይ ልጄ እኔ ወጣ ብዬ የቴምር ዛፍ እተክላለሁ አሉ። የቴምር ዛፍ በጣም ብዙ አመት ነው የሚፈጅበት። ምን ማለት ነው ሲባሉ፣ ያው እንደዚሁ ነው የምኖረው እየጠበቅኩት አይደለ ወይ ምን ሌላ አደርጋለሁ ማለታቸው። የብዙዎቻችን ህይወት ግን ጌታ ነገ ይመጣል፣ ጌታ ነገ ይመጣል፣ ብዙ ነገር ልብሴን አውጥቼ እሰጣለሁ። አሁን ስጡታ ጌታ ወይ የዞርኩኝ ይቅርታ የምጠይቃቸው ሰዎች እንዴ አሁን ለምን አትጠይቁም ነው እኮ። ስለዚህ ስንኖር ጌታ አሁን ነገ እንደሚመጣ ብንኖር፣ ስንሰራ ደግሞ ጌታ ለዘላለም እንደማይመጣ አድርገን እዚሁ ዘላቂ እንደሆነ አድርገን ብንሰራ፣ ገብቷችኋል የምለው ነገር ምን ማለት ነው? በቃ ላባችንን ጠብ አድርገን እዚሁ እንደሚኖር ሀብቱን እንደሚያስፈልገን ያለ ስራ መኖር እንደማይቻል እንደታዘዝን አድርገን ብንሰራ አይ ቲንክ በቤተ ክርስቲያን ውስጥ ትልቅ የመንፈሳዊነትም የሰብአዊነትም ወይም የሰውነትም ሪቫይቫል ይነሳል። ችግሩኛ ዥዋዥዌውን የገደለን። ስለዚህ ጳውሎስ ይህንን ሀሳብ ይነግራቸዋል። ኦፍኮርስ ሌሎች ብዙ መልእክቶች አሉ። እኔ ግን ለጊዜው በዚህ ዙሪያ ተሰሎንቄን ማየት በጣም ጠቃሚ ይመስለኛል። ግን ተሰሎንቄ ላይ ጳውሎስ የሚገርመው ነገር ረዘም አድርጎ ነገር ተንትኖ ሎጂካሊ የማስረዳትን ፓወር አለ። በአጭር ቃል ደግሞ የሚናገራቸው ነገሮች አሉ በጣም የሚገርሙና አንደኛ ተሰሎንቄ ላይ ያለውን ይህን አንብበን እንጸልያለን። ምንድን ነው የሚለው? ወንድሞች ሆይ ይላል ምዕራፍ 5 ቁጥር 12 ላይ በመካከላችሁ የሚደክሙትን በጌታም የሚገዟችሁን የሚገስጿችሁን ታውቁ ዘንድ ስለ ስራቸው በፍቅር ከመጠን ይልቅ ታከብሯቸው ዘንድ እንለምናቸዋለን። እርስ በርሳችሁ በሰላም ሁኑ። ወንድሞች ሆይ እንመክራቸዋለን። ያለ ስርዓት የሚሄዱትን ገስጿቸው፣ ድፍረት የሌላቸውን አጽኗቸው፣ ለደካሞች ትጉላቸው፣ ሰውን ሁሉ ታገሱ። ማንም ለሌላው በክፉ ፋንታ ክፉ እንዳይመልስ ተጠንቀቁ። ነገሩን ግን ሁል ጊዜ እርስ በርሳችሁ ለሁሉም መልካሙን ለማድረግ ትጉ። ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ። የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ይህ ነውና። መንፈስን አታጥፉ፣ ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካምን ያዙ፣ ከማናቸውም አይነት ክፉ ነገር ራቁ። የሰላም አምላክ ራሱ ሁለንተናችሁን ይቀድስ። ምናችሁን? መንፈሳችሁን፣ ነፍሳችሁን፣ ስጋችሁን ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። የሚጠራችሁ የታመነ ነው፣ እርሱም ደግሞ ያደርገዋል። ስለኛ ጸልዩ፣ በተቀደሰ አሳሳም ሰላምታ ተሰጣጡ። ይሄ ለወንድሞች ሁሉ እንዲነበብ በጌታ እለምናለሁ ብሎ ጸጋ ከእናንተ ጋር ይሁን ብሎ ይጨርሳል። ይህ መልእክት ረጅም ሰዓት ልናወራው እንችላለን፣ ግን ግልጽ መልእክት ስለሆነ ይህን ደጋግመን ማንበብ የህይወት መመሪያ በጣም ናጌትስ ናቸው። ቁጭ 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 ያሉ አይደል? ብዙ ትንተና አድርጓል፣ ግን እነዚህ ምክሮች እንዴት አድርጎ እንደሚያስቀምጠው ተመልከቱ። ስለዚህ ክርስትና በዚህ ደረጃ ፕራክቲካል ነው። ቅድም በተናገርነው ደረጃ ደግሞ ጥልቅ የሆነ ሀሳብና ከጀርባው መረዳት አለው። አምላካችን እግዚአብሔር የተመሰገነ ይሁን። እንግዲህ ይቺ የ3 ሳምንት ቤተ ክርስቲያን በአመት ዕድሜ ውስጥ ይሄን አይነት ከባድ መልእክት ከጳውሎስ ወዲያው መጥቶላቸዋል። ሰይጣን በጣም የተቃወመው ይሄ ስራ እንዳይሰራ ሬዚስት ያደረገው ቦታ ነው። ነገር ግን እንኳን እግዚአብሔር የተሰሎንቄን ቤተ ክርስቲያን መሰረተ። ዛሬ እኛ ብዙ ትምህርትና መልእክት
አግኝተናል። እንግዲህ የምጠይቃችሁ ነገር አንደኛ ቅድስናችን የት ነው ያለው? ቅድስናችን የት ነው ያለው? ሁለተኛ ጌታን የምንጠብቅና ወደ ጌታ ኤኒታይም ልንሄድ እንደምንችል ማሰባችን የት ነው ያለው? ስለዚህ ቤተ ክርስቲያንን ሲያድስ እግዚአብሔር ወደ ሰማይ ወደ ራሱ ይስበናል። ነገር ግን ወደ ሰማይ ብንሳብም ወደ ሰማይ እስከምንሄድ ድረስ ምድርን አንለቅም። በምድር ላይ ያለንን የሰጠንን ስራ ፈጽመን እናከብረዋለን። ማንም የማይሰራባት ወይም ሊሰራ የማይችልባት ሰዓት ምን ስለምትሆን ልትመጣ ስለምትችል፣ ስለዚህ እግዚአብሔር አሁን በሰጠን ጊዜ ተክተን እንድንሰራ ይርዳን። እንደዚሁም ደግሞ በቃ እኛ ሂያጆች ወይም ደግሞ የሚመጣ ጌታ የምንጠብቅ ሰዎች ስለሆንን እግዚአብሔር የመንቃትን መንፈስ በውስጣችን ያድርግ። የብርሃን ልጆች ስለሆንን ተስፋ ከውስጣችን እንዲለመልም ዘላለማዊ መንግስት እግዚአብሔር ለኛ ያዘጋጀልን ሰዎች ነን።